በመካከለኛው ምስራቅ ሰማይ ስር ድምፅ አልባው የጥላ ጦርነት ወደ ቀጥተኛ ፍልሚያ እየተቀየረ ነው። ኢራን ለበርካታ አስርት ዓመታት በሚስጥር ስታከማቸው የነበሩት ገዳይ ድሮኖች እንዲሁም የድምፅን ፍጥነት የሚቀድሙ ሃይፐርሶኒክ ሚሳኤሎች ዛሬ ለተኩስ ተዘጋጅተው የዓለምን ትኩረት ስበዋል። ይህ የጦርነት ዝግጅት ቀጠናውን ብቻ ሳይሆን የዓለምን ሰላም ሊያናጋ የሚችል የኃይል ሚዛን ፍጥጫ ነው። ኢራን በእርግጥ ለታላቁ ጦርነት አሁን በዝግጅት ላይ ናት። የመካከለኛው ምስራቅ የባሩድ በርሜል በፍጥነት ሊፈነዳ ተቃርቧል። ኢራን በዘመናዊው የድሮን ቴክኖሎጂና በማይበገሩ ሚሳኤሎቹ አማካኝነት ዓለም አቀፉን የጦርነት ስልት እየቀየረችው መጥታለች። ከአየር እስከ ባህር ከሳይበር እስከ ምድር ስር ምሽጎች የቴህራን የጦርነት ዝግጅት ምን ይመስላል የሚለውን በቆይታችን እንመለከታለን። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። ኢራን ከአካባቢዋ ባላንጣዎቿ በተለይም ከእስራኤልና ከአሜሪካ ጋር ያለው ፍጥጫ እየጨመረ በመምጣቱ ወታደራዊ አቅሟን በተለያዩ መንገዶች እያጠናከረች ትገኛለች። ኢራን በመካከለኛው ምስራቅ ትልቁ የሚሳኤል ክምችት እንዳላትም ይታመናል። ዝግጅቷም በዋናነት በሚከተሉት ላይ ያተኩራል። ቀዳሚው የባላስቲክ ሚሳኤሎች ዝግጅት ነው። ረጅም ርቀት የሚጓዙና እስራኤልን እንዲሁም በአካባቢው ያሉ የአሜሪካ የጦር ሰፈሮችን መምታት የሚችሉ ሚሳኤሎች ናቸው። ካሚካዜ ድሮኖች በዝቅተኛ ወጪ ከፍተኛ ጥፋት የሚያደርሱ ድሮኖችን በብዛት ማምረትና ማከማቸት ላይም ትገኛለች። ኢራን ቀጥተኛ ጦርነት ውስጥ ከመግባት ይልቅ በዙሪያዋ ባሉ ታማኝ ቡድኖች አማካኝነት ጦርነትን የማካሄድ ስልት ትከተላለች። እነዚህም በሊባኖስ የሚገኘው ሂዝቦላህ፣ የየመኑ ሁቲዎች፣ በኢራቅና በሶሪያ የሚገኙ የሺአ ሚሊሻዎችና የጋዛው ሐማስን እየተጠቀመች እስካሁን መጥታለች። ወደፊትም እነዚህን ኃይሎች ለውጊያ መሳሪያነት በመጠቀም ትዘልቃለች ተብሎም ይታመናል። ጥቃት ቢሰነዘርባት ጉዳቱን ለመቀነስ ኢራን የሚከተሉትን እርምጃዎችም ትወስዳለች። የከርሰ ምድር ምሽጎች፣ የኒውክሌር ተቋማቷንና የሚሳኤል ማከማቾቿን በተራራዎች ስርና በጥልቀት በመቅበር ከአየር ጥቃት ለመከላከል እየሞከረችም ትገኛለች። የአየር መከላከያ ስርዓቷን ያየን እንደሆነ ደግሞ የራሷን የባቫር 373 ስርዓትና የሩሲያ ሰራሽ ኤስ-300 መከላከያዎችን በተጠንቀቅ ላይ አቁማለች። የእስራኤልና የጋዛው ጦርነት በጋዛ ያለው ግጭት ወደ ቀጠናዊ ጦርነት የመቀየር እድሉ ከፍተኛ መሆኑ የጦርነቱን ስጋት በከፍተኛ ሁኔታ ጨምሮታል። የቀጥታ ጥቃቶች መጀመር፣ ቀደም ሲል በድብቅ ይካሄድ የነበረው ግጭት አሁን ግን ኢራንና እስራኤል በቀጥታ እርስ በርስ ሚሳኤል መተኮስ መጀመራቸውም ስጋቱን ከፍ አድርጎታል። የኒውክሌር መርሃ ግብር፣ ኢራን የዩራኒየም የማበልጸግ ደረጃዋን ማሳደጓም ለጦርነት መነሻ ሊሆን ይችላል የሚል ስጋት መኖሩም አንድ ምክንያት ተደርጎ ይወሰዳል። የኢራን የጦርነት ዝግጅት በዋናነት የመከላከልና የማስፈራራት ባህሪ እንዳለውም ይታመናል። ኢራን ቀጥተኛ ጦርነት ውስጥ መግባት ከፍተኛ ዋጋ እንደሚያስከፍላት ብታውቅም ሉዓላዊነቷ ወይም የኒውክሌር ተቋማቷ አደጋ ላይ ከወደቁ ግን ሙሉ በሙሉ ወደ ጦርነት ለመግባት ዝግጁ መሆኗን በተደጋጋሚ እየገለጸች ነው። ኢራን ለባህር ኃይሏ የምትሰጠው ትኩረት በጣም ከፍተኛ ነው። የዓለም የነዳጅ ንግድ 20 በመቶ የሚያልፍበትን የሆርሙዝ ወሽመጥን የመቆጣጠር አቅም አላት። ተመጣጣኝ ያልሆነ የባህር ውጊያ ኢራን ትልልቅ የጦር መርከቦችን ከመጠቀም ይልቅ በመቶዎች የሚቆጠሩ ትናንሽና ፈጣን የጦር ጀልባዎችን ትጠቀማለች። እነዚህ ጀልባዎች በቡድን በመሆን ትላልቅ የአሜሪካ የጦር መርከቦችን በመንጋ የማጥቃት ስልት አላቸው። የባህር ውስጥ ፈንጆች፣ ኢራን በወሽመጡ ላይ ፈንጆችን በመበተን የዓለምን የነዳጅ ዝውውር ሙሉ በሙሉ የማቋረጥ አቅም እንዳላት በተደጋጋሚ አስጠንቅቃለች። ሰርጓጅ መርከቦችን እንመልከት። ጥልቀት በሌለው የፋርስ ባህረ ሰላጤ ውስጥ በድብቅ መንቀሳቀስ የሚችሉ ትንንሽ ሰርጓጅ መርከቦችን ታመርታለች። አሁን ደግሞ ኢራን በዲፕሎማሲያዊ ጥረቶችና ዓለም አቀፍ ግንኙነቶች ያላትን ደረጃ እንመልከት። ኢራን በወታደራዊ ብቻ ሳይሆን በፖለቲካዊ ረገድም ራሷን ለማጠናከር ትጥራለች። ከሩሲያና ቻይና ጋር ያለው ጥምረትም አንዱ ማሳያ ነው። ኢራን ከሩሲያ ጋር ወታደራዊ ትብብር አላት፣ በተለይም ድሮኖችን ለሩሲያ በማቅረብ ከቻይና ጋር ደግሞ የ25 ዓመታት የስትራቴጂካዊ የኢኮኖሚ ስምምነት በመፈረም የምዕራባውያንን ማዕቀብ
ለመቋቋም እየተጣጣረች ትገኛለች። ኢራን የብሪክስና የኤስሲኦ አባልም ናት። በቅርቡ ኢራን የብሪክስና የሻንጋይ ትብብር ድርጅት አባል መሆኗ በዓለም አቀፍ ደረጃም እንዳትገለልም ረድቷታል። ከአረብ ሀገራት ጋር ያላት ግንኙነት ከሳውዲ አረቢያ ጋር የነበራትን የረጅም ጊዜ ጠላትነት በቻይና አምባሳደርነት ለማርገብና ዲፕሎማሲያዊ ግንኙነት ለመጀመር መሞከሯ በአካባቢው ያለውን ጫና ቀንሶላታል። የኢራን የውስጥ ዝግጅትና ፈተናዎች። ጦርነት ሲታሰብ ኢራን የሚያጋጥሟት ትልልቅ ፈተናዎች አሉ። የመጀመሪያው የኢኮኖሚ ማዕቀብ ነው። የአሜሪካ ማዕቀብ የሀገሪቱን ኢኮኖሚ ክፉኛ ጎድቶታል። ረጅም ጦርነት ውስጥ ለመቆየት የገንዘብና የግብአት እጥረት ሊያጋጥማትም ይችላል። ሌላኛው ደግሞ የውስጥ አለመረጋጋት ነው። በሀገሪቱ ውስጥ አልፎ አልፎ የሚነሱ ህዝባዊ ተቃውሞች መንግስት በጦርነት ጊዜ የህዝብ ድጋፍ እንዳያጣ ስጋት ይፈጥራሉ። ቀጥለን ስንመለከት ደግሞ የቴክኖሎጂ ልዩነት አንዱ ፈተና ነው። ኢራን በድሮንና በሚሳኤል ብትገሰግስም የአየር ኃይሏ ማለትም የጦር አውሮፕላኖቿም በጣም ያረጁ በመሆናቸው ከዘመናዊ የእስራኤልና የአሜሪካ ጀቶች ጋር መወዳደር ይከብዳቸዋል። ኢራን ጦርነትን የምትጠቀመው እንደ መከላከያ ጋሻ ነው። ጠላቶቿ ጥቃት ከመሰንዘራቸው በፊት ከባድ ዋጋ ትከፍላላችሁ የሚል መልእክት በማስተላለፍ የጦርነት ዝግጅቷን በየጊዜው ታሳያለች። ሆኖም ግን ዋናው ፍላጎቷ ቀጥተኛ ጦርነት ሳይሆን የቀጠናው ተጽዕኖ ፈጣሪ ሀያል ሆኖ መቀጠል ብቻ ነው። ኢራን በአሁኑ ጊዜ የድሮን ልዕለ ሀያል እየተባለችም ትጠራለች። መሳሪያዎቿ በዝቅተኛ ወጪ ከፍተኛ ጥፋት የሚያደርሱ እንደሆኑም ይነገርላቸዋል። ሻሂድ 136 አንዱ ነው። ይህ ካሚካዜ ወይም ራስን አጥፌ ድሮን በቡድን በመተኮስ የአየር መከላከያዎችን በማዝረክረክ ይታወቃል። በዩክሬን ጦርነት ላይ ጥቅም ላይ መዋሉ በሰፊው ይነገርለታል። ሙሃጂር 10 እስከ 2000 ኪሎ ሜትር መብረር የሚችልና የረጅም ርቀት ጥቃት ማድረስ የሚችል ዘመናዊ ድሮን ነው። ፋታህ 1 ሃይፐርሶኒክ ሚሳኤል ይህ የኢራን እጅግ ዘመናዊው እና አስፈሪው መሳሪያ ነው። ከድምፅ ፍጥነት በላይ የሚጓዝ በመሆኑ አሁን ላይ ያሉ የአየር መከላከያ ስርዓቶች ማለትም እንደ እስራኤሉ አይረንዶም ሊቋቋሙት በጣም ይቸግራሉ። በሚበርበት ወቅትም አቅጣጫውን የመቀየር ብቃት ስላለው የት ሊያርፍ እንደሚችል አስቀድሞ መገመት በፍጹም አይቻልም። ሲጂል ባላስቲክ ሚሳኤል ይህ ሚሳኤል በኢራን ወታደራዊ አቅም ውስጥ ትልቅ ቦታ ያለው ነው። ጠንካራ ነዳጅ በፈሳሽ ነዳጅ ከሚሰሩ ሚሳኤሎች በተለይም ሲጂል በፍጥነት ለተኩስ ዝግጁ ይሆናል። ይህ ጠላት ሚሳኤሉ ሳይተኮስ በፊት አድኖ ለመምታት ያለውን እድል ያጠብበታል። እስከ 2500 ኪሎ ሜትር መጓዝም ይችላል። ይህም እስራኤልንና ደቡብ አውሮፓን ኢላማ ውስጥ ያስገባል ማለት ነው። ቀጥለን ስንመለከት ደግሞ ካይባር ሽካንን እናገኛለን። ስሙ የካይባር ምሽግ ሰባሪ ማለት ሲሆን በጣም ትክክለኛ ኢላማ የመምታት ብቃት ያለው ሚሳኤል ነው። በተለይ በጠላት መከላከያ ስርዓቶች ውስጥ ሰርጎ የመግባት ልዩ ችሎታ እንዳለው ይነገርለታል። የኤሌክትሮኒክስ ውጊያና ሳይበር ውጊያ ኢራን የጠላት ድሮኖችንና ሚሳኤሎችን የጂፒኤስ ሲግናል በማዛባት የመማረክ ወይም የመጣል ብቃት አላት። እንደ አውሮፓውያን አቆጣጠር በ2011 የአሜሪካን እጅግ ዘመናዊው አርኪው 170 ድሮን ሳይተኮስባት በኤሌክትሮኒክስ ዘዴ ጠልፋ በማሳረፍ ዓለምን አስገርማ ነበር። የባህር ሲኦል የፍጥነት ጀልባዎች የሚባሉትን ደግሞ ቀጥለን እንመልከት። እነዚህ ጀልባዎች በራሳቸው መሳሪያ ባይሆኑም ኢራን የተጠቀመችባቸው ቴክኖሎጂዎች ልዩ ያደርጋቸዋል። በራዳር የማይታዩና በጣም ፈጣን የሆኑ በሚሳኤልና በቶርፒዶ የታጠቁ ትናንሽ ጀልባዎች የባህር ላይ ውጊያውን ተመጣጣኝ ያልሆነ ያደርጉታል። የኢራን መሳሪያዎች ልዩ የሚያደርጋቸው ተመጣጣኝ ዋጋ ያላቸው ነገር ግን ገዳይ መሆናቸው ነው። ለምሳሌ $1 ሚሊዮን የሚያወጣን የአየር መከላከያ ሚሳኤል በ$20,000 ድሮን ማስወንጨፍ ኢራን ይቻላታል። ይህ ኢትዮፕላስ ነው። ኢትዮፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናለን።